ሰላም ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ የምንመለከተው ያለ እድሜያችሁ እንድታረጁ የሚያደርጉ አንዳንድ መጥፎ ልማዶችን የምናየውናል። እንግዲህ እርጅና በአመታት መቆጠር ብቻ የሚመጣ አይደለም። በየቀኑ የምታደርጓቸው ትናንሽ ልማዶች እድሜያችሁ እንዲገፋና አካላችሁም እንዲዝል ትልቅ ሚና የሚጫወት ይሆናል። እናም በዚህ ቪዲዮ ላይ እንግዲህ ያለ እድሜያችሁ እንድታረጁ የሚያደርጉ ጎጂ ልማዶች እንግዲህ ብዙ ላታስተውሉ ትችላላችሁ። እናንተ ግን በየቀኑ የምታደርጓቸው አንዳንድ ጎጂ ልማዶች እነዚህ ጎጂ ልማዶች እንግዲህ የቆዳ መሸብሸብን፣ የጤና መታወክንና አጠቃላይ እንግዲህ የእርጅና ምልክቶችን በሰውነታችሁ ሊያመጡ የሚችሉ ጎጂ ልማዶችን 8 ናቸው። እነሱን ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ ያለ እድሜ እንድታረጁ ከሚያደርጉ ጎጂ ልማዶች መካከል አንደኛውና የመጀመሪያው እንግዲህ ከ6 ሰዓት በታች መተኛት ነው። እንግዲህ በቂ እንቅልፍ አለማግኘት ሴሎቻችን ራሳቸውን እንዲያድሱ እድል ስለማይሰጣቸው እርጅናን ያፋጥናል። ስለዚህ በየቀኑ 8 ሰዓት ያህል መተኛት ይኖርባችኋል ማለት ነው። ከ8 ሰዓትም ካለፈ ለጤና ጥሩ አይደለም። ስለዚህ በቂ መሆን አለበት ማለት ነው። በተለይ እንግዲህ ከ6 ሰዓት በታች ደግሞ በፍጹም መተኛት የለባችሁም። ከ6 ሰዓት በታች መተኛት እርጅናን የሚያፋጥን ጉዳይ ይሆናል ማለት ነው። ሌላኛውና ሁለተኛው እንግዲህ ከፍተኛ ጭንቀት ነው። ይሄ ግልጽ የሆነ ጉዳይ ነው። አብዝቶ መጨነቅ የሰውነታችንን ጥቃቅን የጂን መዋቅር ወይም ደግሞ ዲኤንኤ በመጉዳት ሴሎቻችን ቶሎ ወይም በፍጥነት እንዲያረጁ ያደርጋል ማለት ነው። ስለዚህ ከፍተኛ ጭንቀት ሌላኛው ቶሎ እንድታረጁ ወይም ደግሞ በሰውነቶቻችሁ ላይ የእርጅና ምልክት እንዲታይ የሚያደርግ ሌላኛው ጎጂ ልማድ ነው ማለት ነው። ወደ ቀጣዩና ወደ ሶስተኛው ስናልፍ እንግዲህ ሶስተኛው ስኳር ወይም ደግሞ ጣፋጭ ነገሮችን ማብዛት ነው። ስኳር የበዛባቸው ምግቦች መውሰድ ቆዳችሁ እንዳይሸበሸብ የሚረዳውን ኮላጅን የተባለ ፕሮቲን በመሰባበር ቆዳችሁ በቀላሉ እንዲጎዳ ያደርጋል ማለት ነው። በተለይም የቆዳ መሸብሸብ፣ ማድያትና ምናምን የሚመጡት ከዚህ ጋር ተያይዘው ስለሆነ እንግዲህ ስኳርና ጣፋጭ ነገር የበዛባቸውን ምግቦች ማስወገድ ወሳኝ ነው ማለት ነው። ወደ ቀጣዩና ወደ አራተኛው ስናልፍ አራተኛው እንቅስቃሴ ወይም ደግሞ ስፖርት አለመስራት ነው። የሰውነት ጥንካሬ የሚጨምሩ የአካል ብቃት እንቅስቃሴዎችን ወይም የጡንቻ ስፖርቶችን ካላደረጋችሁ እድሜያችሁ በሄደ ቁጥር የጡንቻ መመንመን ይከሰታል ማለት ነው። ስለዚህ በጊዜ የአካል ብቃት እንቅስቃሴ መስራት አስፈላጊ ነው ማለት ነው። ያን ያህል አስጨናቂ ስፖርት ሊሆን አይገባም። መጠነኛ ስፖርት ወሳኝ ነው ማለት ነው። ወደ ቀጣዩ ስናልፍ እንግዲህ ወሳኙ ጉዳይ አምስተኛ ነው። አምስተኛው በቂ ውሃ አለመጠጣት ሌላኛው ለእርጅና ወይም ደግሞ ያለ እድሜያችሁ ቶሎ እንድታረጁ የሚያደርገው ሌላኛው ጎጂ ልማድ ነው ማለት ነው። ሰውነታችሁ የውሃ ጥም ወይም ደግሞ የፍሳሽ እጥረት ወይም ድርቀት ሲያጋጥመው ቆዳችሁ ይደርቃል። ይህም ያለ ጊዜው የእርጅና ምልክቶችን ወይም ደግሞ የቆዳ መሸብሸብ የሚባለው እንዲታይ ያደርጋል ማለት ነው። ሌላኛውና ስድስተኛው እንግዲህ በፋብሪካ የተቀነባበሩ ምግቦችን አብዝቶ መጠቀም ሌላኛው ለእርጅና የሚዳርገው መንስኤ ነው ማለት ነው። በፋብሪካ የተቀነባበሩ የታሸጉ ምግቦች በሰውነታችሁ ውስጥ ኢንፍላሜሽን በመፍጠር የተለያዩ በሽታዎች እንድትጋለጡ የሚያደርግ ይሆናል ማለት ነው። ስለዚህ በተቻላችሁ ያህል የተፈጥሯዊ ምግቦችን በተለይ አትክልትና ፍራፍሬዎችን ብትመገቡ ተመራጭ ነው ማለት ነው። ሌላኛውና ሰባተኛው የፀሐይ መከላከያ ወይም ደግሞ ሰንስክሪን አለመጠቀም ነው። የፀሐይ ብርሃን ጨረር የቆዳ ሴሎችን በቀጥታ ስለሚጎዳ መከላከያ ሰንስክሪን ወይም ደግሞ ቅባት መቀባት ለቆዳ ጤንነት ወሳኝ ነው ማለት ነው። ስለዚህ በተለይ ከቆዳ ጋር ተያይዞ እንግዲህ የፀሐይ መከላከያ መጠቀም ወሳኙ ጉዳይ ነው ማለት ነው። የመጨረሻውና ስምንተኛው ብዙ ጊዜ በመቀመጥ ማሳለፍ ነው። ለረጅም ሰዓት ሳትንቀሳቀሱ መቀመጥ የደም ዝውውርን ስለሚቀንስ ለአጠቃላይ ጤና መቃወስ ምክንያት ይሆናል ማለት ነው። ስለዚህ እነዚህ ዋነኛ የሚባሉ ያለ እድሜያችሁ እንድታረጁ የሚያደርጉ ከባድ ጎጂ ልማዶች ናቸው ማለት ነው። አንደኛው ከ6 ሰዓት በታች መተኛት ነው። ሌላኛው ከፍተኛ ጭንቀት፣ ስኳር ወይም ደግሞ ጣፋጭ ነገሮች ማብዛት፣ ስፖርት አለመስራት፣ በቂ ውሃ አለመጠጣት፣ በፋብሪካ የተቀነባበሩ ምግቦች መመገብና የፀሐይ መከላከያ ሰንስክሪን አለመጠቀም እንዲሁም ብዙ ጊዜ በመቀመጥ ማሳለፍ ዋነኞቹ ያለ እድሜያችሁ እንድታረጁ የሚያደርጉ ጎጂ ልማዶች ናቸው ማለት ነው። ስለዚህ እነዚህ ላይ ትኩረት አድርጋችሁ መቀነስ ወይም ደግሞ ሙሉ ለሙሉ ማስወገድ አስፈላጊ ነው ማለት ነው። ጤናማ እርጅና ረጅም እድሜ የሚገኘው በቋሚ ልምዶች ነው። በቂ እንቅልፍ ማግኘት አስፈላጊ ነው። ጤናማና የተመጣጠነ ምግብን መመገብ ወሳኝ ነው። እንዲሁም ስፖርት መስራት አስፈላጊ ነው። እናም ቆዳችሁን መጠበቅ ወሳኙ ጉዳይ ነው ማለት ነው።
ከዚህ በተጨማሪም እስቲ አሁን ከእርጅና ጋር ተያይዞ ልትመገቧቸው የሚገቡ 5 ምግቦችና ልትመገቧቸው የማይገቡ 5 ምግቦችን ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ ልትቀንሷቸው የሚገቡ ምግቦች ማለትም ከእርጅና ጋር ተያይዞ ቶሎ እርጅና ሊያስከስቱ የሚችሉ አደገኛ ምግቦች ናቸው። እነዚህንም መቀነስ አስፈላጊ ነው ማለት ነው። እነዚህ ከ5 ምግቦች መካከል አንደኛውን የመጀመሪያው የድንች ጥብስና በቅባት የተነከረ ድንች ጥብስ በዘይት እየተነከረ የሚጠበስ ማለት ነው። እንደዚህ አይነት ምግቦች በጎጂ ንጥረ ነገሮች ወይም ደግሞ በትራንስፌትስ የታጨቁ ናቸው። ይህም በመላው አካላችሁ ውስጥ የመጉረብረብ ስሜትን ይፈጥራል። በዕለታዊ ማዕዳችሁ ላይ እንግዲህ የድንች ጥብስ ከመጠናችሁ ከ1% በታች ማድረግ አስፈላጊ ነው ማለት ነው። ሌላው እንግዲህ እንደ ዶናትና ሌሎች በስኳር የተሞሉ ምግቦችን ማስወገድ አስፈላጊ ነው። እነዚህ ምግቦች በተለያዩ አይነት ጎጂ ንጥረ ነገሮችን ይዟል። በአብዛኛው ትራንስፌትስ በከፍተኛ መጠን ይገኝባቸዋል። በስኳርም የተሞሉ ናቸው ማለት ነው። በተለይም በፊት ላይ መጨማደድና ሽባሽብ የሚባለውን የሚያስከትለው ኤጂኢ መገኛ ናቸው ማለት ነው። ስለዚህ ዶናትና ስኳር የተሞሉ ምግቦችን ማስወገድ አስፈላጊ ነው ማለት ነው። ሌላው ቀይ ስጋም ቢሆን በጥቂቱ ነው መመገብ ያለባችሁ። ጎጂ ስብ በሰውነታችሁ እንዳይከማች ቀላ ያለ ስብ ያልያዙ ስጋዎችን እንድትመገቡ ነው የሚመከረው። ይህም ቢሆን ለደም ቆዳዎች አስደሳች ሁኔታን አይፈጥርም። ስለዚህ ቀይ ስጋም ቢሆን በመጠኑ ነው መመገብ ያለባችሁ ማለት ነው። ሌላኛው በፋብሪካ ፕሮሰስ የተደረገ ምግብ ነው። ቀደም እንደነገርኳችሁ የአሳማ ስጋና የመሳሰሉ በቅባት እንግዲህ የተጠበሱ ስጋዎችን መቀነስ አስፈላጊ ነው። የመጨረሻው አልኮል ነው። እንግዲህ አንዳንድ የአልኮል አይነቶች ለእናንተ ጠቃሚ ሊሆኑ ይችላሉ። ነገር ግን የበዛ አልኮል አወሳሰድ በእርግጠኝነት ያለ እድሜያችሁ እንድታረጁ ሊያደርጋችሁ ይችላል። ለሴት በቀን ከ1 ብርጭቆ ወይም 1 ቢራ በላይ አስፈላጊ አይደለም፣ ሊጎዳ ይችላል። በቀን በአማካይ 1 ወይም 2 መለኪያ አልኮል ብትጎኖቹ ለልባችሁ ጠቃሚ ሊሆን ይችላል። ነገር ግን ይሄ እንደየሰው ይወሰናል ማለት ነው። ስለዚህ በአብዛኛው ግን አልኮልን ሙሉ ለሙሉ ነው መገደብ ያለባችሁ ማለት ነው። ስለዚህ ከእርጅና ጋር ተያይዞ ልትቀንሷቸው የሚገቡ ምግቦች አንደኛው የድንች ጥብስ ነው። ሁለተኛው ዶናትና ስኳር የበዛባቸው ምግቦች፣ ሶስተኛው ሳቹሬትድ ወይም ደግሞ በፋብሪካ የተቀነባበሩ ምግቦችን፣ ቀይ ስጋና አልኮል እንግዲህ ማስወገድ ያለባችሁ ምግብ ነው ማለት ነው። ከእርጅና ጋር ተያይዞ እንግዲህ ወጣት ሊያስመስሏችሁ የሚችሉ አንዳንድ ምግቦች አሉ። ሁሌም እነዚህን መመገብ አለባችሁ። ከነዚህ ውስጥም አንደኛውና የመጀመሪያው ሰላጣ ነው። ሰላጣ በሽታ ተከላካይ ቫይታሚኖች ተብለው በሚጠሩ በቫይታሚን ኤ እና በቫይታሚን ሲ የበለጸገ ሲሆን የመቆጣትንና የመጉረብረብ ስሜትን የሚዋጋ ይሆናል። ሌሎች ጥቁር አረንጓዴ ቀለም ያላቸው እንደ አበባ ጎመን፣ ስፒናች ያሉ ማዕድናት ስላለ በአመጋገባችሁ ላይ ሰላጣን ማካተት አስፈላጊ ነው ማለት ነው። ስለዚህ በአጠቃላይ እንግዲህ ከእርጅና ጋር አንጻር ከላይ የነገርኳችሁን ልምዶች በመቀነስ እንደዚህ አይነት ምግቦችንም ማለትም እንደ ሰላጣ፣ ቲማቲም፣ ሳልመን እና ጥራጥሬዎች እንዲሁም አጃ እንዳሉ ምግቦች በየቀኑ መመገብ ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች ከዚህ ጋር ተያይዞ የነበረኝ አጭር መረጃ ይህንን ይመስላል። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ከዚህ ጋር ተያይዞ ማንኛውም ሐሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ለእያንዳንዳችሁ አንድ በአንድ የመመለስ ይሆናል ማለት ነው። ይሄ ቪዲዮ ጠቃሚ ስለሆነ በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩላችኋለሁ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።